ተከፈረውን ከጎታ የዘላለም ፎያታ በንበደመታ ወዝግባሁ ክፍቶ ቆመን በንፎጃሁ እመሮ በጎታ ንቅምር ስማሁ አሜን በሮን ቅግዘሩ ይማተታት እንበፈሩ ሽኩር በሮን ቅግዘሩ ይማተታት እንበፈሩ ሃሌ በሮን ንቅግዘሩ የኔ ጎታ ትንበፈሩ የሞት ፍርሃት አርጎኝ ምስኪን መቻገዘኝ የኔነት ካባዬ አልቆ ነበር የመኖር ተስፋዬ ግን አንድ ቀን ወንጌል ሰማሁኝ ይታደጋል ያድናል ሲሉኝ በቅንነት እጄን አነሳሁ የዛች ዕለት ጌታን አገኘሁ አዲስ ነገር የዛች ዕለት ሆነ በመንፈሴ ሰላም ሰፈነ አፈሰሰው በልቤ ደስታ መንፈስ ቅዱስ የሰላም ጌታ በአገር በሰፈሩ እታማ ጀመረ የእናትና አባቱን ሃይማኖት ቀየረ ይህን ያንን ብለው በእኔ ላይ ተመሱ እኔ ቀመስኩትን በእኛው በቀመሱ ናችሁ ሐና እንደዚህ ያለች ዘመን ሲመጣላት ቀንዴ ከፍ አለ አፌ በጠላቶቼ ላይ ተከፈተ ልቤም በእግዚአብሔር ጸና አለች ሐና የነፍናናን ሽሙጥና ከብዙ ልጆችን ያልሻልሽም የሚላትን የባሏን አልፋ ካህኑ ኤሊ እንኳን ያልተረዳት ምስኪን ሴት ናት እግዚአብሔር ብቻ እንባዋን እንደሚያብስላት ጸሎቷን እንደሚሰማላት ስትተባበቅ የነበረችው ይቺ ሐና አንድ ቀን ዘመን መጣላት ይገርማችኋል እግዚአብሔር ሳሙኤልን ሲሰጣት ከፍ አለ መንፈሷ ከዛ ይሄንን ቅኔ ተቀኘች ቀንዴ ከፍ አለ አፌ በጠላቶቼ ላይ ተከፈተ ልቤ በእግዚአብሔር ጸና አለች አሁን አረፍ ከዚህ በኋላ እንደበፊቱ የሚያሽሟጥጥብኝ የለም አለች ከዚህ በኋላ እንደ ትናንትናው አቀርቅሮ መሄድ የለም አለች ቀና ብዬ የምሄድበትን የጸሎቴን መልስ ሳሙኤልን ይዣለሁ አለች ወዳጆቼ እንደዚህ ነው የሚሆነው ዛሬ ለብዙ ዘመን የቆያችሁበትን ጥያቄ እግዚአብሔር ሲመልስላችሁ ቀና ብላችሁ የምትሄዱበት 2018 የምስጋና የድል የሳቅ እንደሚሆንላችሁ በኢየሱስ ስም ይሄንን ቃል ተናገርኩባችሁ አሜን ስማቀያየሩን ያው ውርደቱን ቃሲለው እንዲገልጥ ክብሩን ሲመለከት ማንም ያላየውን ደጃፉ ስር ወድቆ የተኛውን ሲመለከት ማንም ያላየውን በስሙ ሲጠራው እውነት የጎደለውን ምሕረቱ ብዙ ነው ምሕረቱ ብዙ ነው ምሕረቱ ብዙ ነው ምሕረቱ ብዙ ነው እኔ ዝም ብሌ እነዚህ ድንጋዮች ያመሰግኑሃል እኔ ዝም ብሌ እነዚህ ድንጋዮች ያመሰግኑሃል
ትሬደር መሆን የምትፈልጉ ከሆነ ለኔ 2 ደቂቃ ስጡኝ። ስቴፕ ባይ ስቴፕ እንዴት መሆን እንደምትችሉ ላሳያችሁ። በመጀመሪያ ማድረግ ያለባችሁ ቤቢ ፒፕስ የሚባለው ዌብሳይት ላይ ትሄዱና ለርን ፎሬክስ የሚለው 11 ኮርስ አላችሁ። ከዛ 11 ኮርስ ውስጥ የመጀመሪያዎቹን 3 ሌቭል ኮርሶች ትወስዳላችሁ ማለት ነው። እነዛ 3 ሌቭል ኮርሶች በጣም በቂ ነው ቢጊነር ሌቭል የሚባለውን ለመማር። እነዛን 3 ከተማራችሁ በኋላ ቀጣዩ ፓርት የሚመጣው ምንድነው? ሜንቶር ነው። አብዛኞቻችን ፔድ የሆነ ሜንቶር እንደ ቢጊነር አፎርድ ማድረግ ስለማንችል ያለን አማራጭ ከዩቲዩብ መማር ነው። ዩቲዩብ ላይ እንሄድና ብዙ ትሬደሮች የተማሩበት ወይም የሚማሩበትን አስተማሪ ወይም ሜንቶር እንፈልጋለን ማለት ነው። ዊዝ ፕሩቭን ስትራቴጂ የሚያስተምርና ፔድ የሚያደርግ አስተማሪ እንፈልጋለን ማለት ነው። እሱን ካገኘን በኋላ ቻናል ውስጥ እንገባና ፕሌሊስት የሚለው ላይ ሄደን አንድ ፕሌሊስት እንመርጣለን፣ ፉል ፕሌሊስቱን ማለት ነው። እሱን ፕሌሊስት በደንብ አድርገን በደንብ እናጠናዋለን ማለት ነው። ዘን እሱን ካጠናን በኋላ ምንድነው የምናደርገው? የ1 ዓመት ዳታ ባክ ቴስት እናደርጋለን። አሁን የ1 ዓመት ዳታ ስላችሁ አብዛኞቻችሁ እንዳይደክማችሁ እንዳይሰለቻችሁ 1 ዓመት ዳታ ቴስት ለማድረግ በጣም ትንሽ ጊዜ ነው የሚፈጅባችሁ። ከ1 ሳምንት እስከ 2 ሳምንት ውስጥ ትጨርሱታላችሁ ማለት ነው። እሱን ዳታ ቴስት ካደረጋችሁ በኋላ ምንድነው የምታደርጉት? ተመልሳችሁ ያንን ፕሌሊስት ደግማችሁ ታዩታላችሁ ማለት ነው። ደግማችሁ ማየታችሁ ምንድነው የሚያደርጋችሁ? ማርኬቱን በደንብ በአይናችሁ ቪዥዋሊ በደንብ አይታችሁ ስለመጣችሁ ሚስ ያደረጋችኋቸውን ነገሮች ከዛ ፕሌሊስት ውስጥ ደግማችሁ እንድታዩዋቸው ያደርጋችኋል ማለት ነው። ዘን እሱን ፕሌሊስት ደግማችሁ አይታችሁ ከጨረሳችሁ በኋላ ያንኑ የ1 ዓመት ዳታ ደግማችሁ ባክ ቴስት አድርጉታላችሁ። አሁን ሞር ሪፋይን የሆነ ኤጅ ይኖራችኋል ማለት ነው። የመጀመሪያው ቴስት ካረጋችሁትና ከሁለተኛው ቴስት ካረጋችሁት ጥሩ የሆነውንና ጥሩ ያልሆነውን ነገር ለይታችሁ ታውጣላችሁ። አሁን ለምሳሌ ለንደን ሴሽን ላይ ያ ስትራቴጂ በደንብ ወርክአውት የሚያደርግ ተሆነና ኒውዮርክ ሴሽን ላይ በደንብ የማይሰራ ከሆነ በሁለተኛው ቴስታችሁ በደንብ እሱን መለየት ስለምትችሉ እሱን ሪፋይን ታረጋላችሁ። እናንተ ከሚመቻችሁ ሰዓት ጋር እናንተ ከሚመቻችሁ ሪስክ ማኔጅመንት ጋር እና ፊክስድ የሆነ ሪስክ ኤንድ ሪዋርድ እንድታወጡ ይረዳችኋል እሱ ቴስት። እሱን ዳታ ኮሌክት ካረጋችሁ በኋላ ለሶስተኛ ጊዜ ያንኑ የ1 ዓመት ዳታ መልሳችሁ ቴስት ታደርጉታላችሁ ማለት ነው። አሁን አንድ ኮንፊደንሳችሁ በጣም ቡስት ይሆናል። ሁለት ደግሞ በጣም 3 ጊዜ ሪፋይን የተደረገ ስትራቴጂ ነው የምትይዙት ማለት ነው። እሱን ትይዙትና ምን ታረጋላችሁ? የተወሰነ ጊዜ በዴሞ ትሬድ ታረጋላችሁ። እሱ ምንድነው? የማርኬት ኤክስፒሪየንሳችሁን የስፕሬድ ያሉትን የስሊፔጅ ያሉትን ኤክስፒሪየንሶች በደንብ እንድታዳብሩ ያረጋችኋል ማለት ነው። እሱን በትንሽ ጊዜ ካረጋችሁ በኋላ ስሞል አማውንት ኦፍ መኒ ዲፖዚት ታደርጉና በዛ ኮንሲስተንትሊ ሂት ማድረግ ትችላላችሁ ማርኬቱን ማለት ነው። ይሄንን ብሉፕሪንት ተጠቀሙና ሁላችሁም ፕሮፊታብል ትሬደር መሆን ትችላላችሁ ማለት ነው። ትሬደር ሆናችሁ በጣም ሉዝ ያደረጋችሁ ላላችሁ ልጆች ነው። እኔም ትሬዲንግ ልክ እንደናንተ ተጀመር በጣም ሳፈር አድርጌ ነበር። ወደ $10,000 ምናምን ሉዝ አድርጌ ያለው በትሬዲንግ ማለት ነውና እንደዛ ሉዝ እንዳታደርጉ፣ ልክ እንደኔ ሉዝ እንዳታደርጉ አንድ የሚጠቅማችሁ ፒዲኤፍ አለ። ይሄ ፒዲኤፍ በደንብ ይጠቅማችኋል። ስለ ፕራይስ አክሽን ነው የሚያሳየው። ሙሉን ፒዲኤፍ ቁጭ ብላችሁ ማንበብ አለባችሁ። መቼም ሉዝ ከምታደርጉ ይሻላል ሙሉን አንብባችሁ የአንዳንዱን ነገር ብትማሩ ሞር የተሻለ ነውና ፒዲኤፉን ለማግኘት ቴሌግራም ቻናል ላይ መግባት ትችላላችሁ። ቴሌግራም ቻናሌን ኤምዲ ክሬቲቭ ብላችሁ ሰርች ማድረግ ትችላላችሁ። ካልሆነ ደግሞ ባዮ ላይ ያለውን ሊንክ ትሪ በመጫን ቀጥታ ወደ ቴሌግራም ቻናሌ መግባት ትችላላችሁ። በትሬዲንግ ጆርኒ ላይ እንዴት $10,000 ሉዝ እንዳደረግኩና እሱን ደግሞ እንዴት ኦቨርካም እንዳደረግኩ ማወቅ ከፈለጋችሁ ኮሜንት ላይ አሳውቁኝ። ሞር እንደዚህ አይነት ቪዲዮ እንድሰራላችሁ ከፈለጋችሁም ኮሜንት ላይ አሳውቁኝ። ቴንክ ዩ። ተነሽ ይለኛል ለጌታ ዘምሪ ያደረገልሽ ማዳኑን አውሪ። ከበሮ ይመታ በገናው ይደርደር ምስጋናውን አምጡ ለስሙ ይዘመር። እንደኔ ያሉ ከሞት የዳኑ ለምስጋና ነው ለሱ ዘምሩ። አልፈልግም እንደዚህ ኑሮ ተራራ መዞር አመጣት ቆጥሮ እስቲ አንድ እርምጃ ፈቀቅ አርገኝ በክብር ልኖር አሳርፈኝ።
ሳሳ ሞቴን ሞትና ይዞኝ ተነሳ ፍጹም ሳይሳሳ ለክቡር ነፍሶ